ባት አንዳንዶቻችሁ ዋትስአፕ ላይ ለጥፌላችኋለሁ አይታችሁት ከሆነ ኢያሱ ምዕራፍ 3 ላይ ቁጥር 13 ጀምሮ እንዲህ ይላል። እንዲህም ይሆናል የምድሩን ሁሉ ጌታ የእግዚአብሔርን ታቦት የተሸከሙ ካህናት እግር ጫማ በዮርዳኖስ ውሃ ውስጥ ሲቆም ከላይ የሚወርደው የዮርዳኖስ ውሃ ይቋረጣል፣ እንደ ክምርም ሆኖ ይቆማል። እንዲህም ሆነ ሕዝቡ ዮርዳኖስን ሊሻገሩ ከየድንኳናቸው በወጡ ጊዜ የቃል ኪዳኑን ታቦት የተሸከሙ ካህናት በሕዝቡ ፊት ይሄዱ ነበር። እንደ መከር ወራት ሁሉ ዮርዳኖስ እጅግ ሞልቶ ነበርና ታቦት ተሸካሚዎችም ወደ ዮርዳኖስ ሲደርሱ ታቦቱን የተሸከሙት ካህናቱ እግሮች በውሃው ዳር ሲጠልቁ ከላይ የሚወርደው ውሃ ቆመ። በጸርታን አጠገብ ባለችው አዳም በምትባል ከተማ በሩቅ ቆሞ በአንድ ክምር ተነሳ። ወደ አረባም ባህር ወደ ጨው ባህር የሚወርደው ውሃ ፈጽሞ ተቋረጠ። ሕዝቡም በኢያሪኮ ፊት ለፊት ተሻገሩ። የእግዚአብሔርንም የቃል ኪዳን ታቦት የተሸከሙ ካህናት በዮርዳኖስ ውስጥ በመካከል በደረቅ መሬት ጸንተው ቆመው ነበር። ሕዝቡም ሁሉ ዮርዳኖስን ፈጽመው እስኪሻገሩ ድረስ እስራኤል ሁሉ በደረቅ መሬት ተሻገሩ። ዘማሪዎች እንደዛሬ አስደስታችሁኝ አታውቁም። አንድ ላይ መቆማችሁ እግዚአብሔር ይባርካችሁ በጣም እና አንድ መዝሙር ዘመሩ። ይቀጥላል በቃ ማለት ውርጩ እየሄደ ነው። ብርዱ በጣም እየለቀቀ ነው። እግዚአብሔር ይባረክ። አንድ የማናሰፋ የአዲስ ዓለም አሰፋ መዝሙር ሰባሪው አታዘግዩኝ ልውጣና ርስቴን ልውረሰው። እግዚአብሔር የሰጠንን ቦታ እንወርሳለን እና ልባችሁ በእግዚአብሔር ይታመን። ፍቅር ካለ ቦታው ይበቃናል። ምንድነው ያልኳችሁ? ደግሞ የራስ ቤት እኮ ምንም ቢሆን በጣም በጣም ያምራል፣ ምንም ቢሆን። ስለዚህ እግዚአብሔር ይመስገን። ይሄንን ሙቭ እናደርጋለን። ልብ በሉ፣ ደግሜ ማስተዋወቃችሁ በሚቀጥለው ሳምንት እዚህ ነው አምልኮ የሚኖረን። በ28 የሚኖረን አምልኮ እዚህ ነው፣ እንዳትረሱ። በደንብ ስሙኝ። አንዳንዴ ዘወር አድርገን ነው የምንሰማው። በ28 እዚህ ነው የሚኖረን። በ4 ነው እዛ የምንገናኘው። ከዛ በፊት ደግሞ ኢቭ ፕሮግራም አለን። እሱንም ልንገራችሁ። ኢቭ ፕሮግራም እዛው ነው የሚኖረን። ማስታወቂያ እንለጥፋለን። ከዛሬ ጀምሮ በ8 ሰዓት እስከ 9 ሰዓት የራት ጊዜ ይኖረናል። ከ8 ሰዓት እስከ 9 ምሽት ላይ። ከዛ በኋላ 9 ሰዓት ላይ ፕሮግራም ይጀምራል። በኢቭ ማለት ነው፣ ሮብ ማታ ማለት ነው አይደል? ሮብ የኒው ይር ኢቭ፣ ሮብ ማታ የኒው ይር ኢቭ። ኢቭ ለካ አሁንም ክሪስማስ እየመጣ ስለሆነ የኒው ይር ኢቭ ማለት ነው። እና ሁላችሁም እሱም ፕሮግራም እንድትይዙ እፈልጋለሁ። ከዛ በፊት የሚቀጥለው ሳምንት እዚህ እንገናኛለን። ለኒው ይር ምስክርነት ያላችሁ እግዚአብሔር ያደረገላችሁ መመስከር የምትፈልጉ በዛ ምሽት ላይ አስቀድማችሁ ወይ በቴክስት ወይ ደግሞ በኋላ አነጋግሩኝ። ፕሮግራም አጀስት ስናደርግ እንድናስይዛችሁ ማለት ነው። ስለዚህ ይሄ ከዛሬ ጀምሮ ከነገ ጀምሮ ማለት ነው ያንን ቦታ በደንብ ለማሳመር ወንድሞችም እህቶችም የምንችለውን ሁሉ ለማድረግ እንንቀሳቀሳለን። በነገራችን ላይ አንዳንድ ስራዎች መስራት ጀምረናል። ስለዚህ ሌሎችንም ስራዎች እያደረግን በደንብ ማረፊያ እንዲሆን እናደርገዋለን እና ፕሊስ እህቶች እንድትተባበሩ፣ ወንድሞችም በጣም ወንድሞችም ታስፈልጋላችሁና ብትችሉ በዚህ ቀን እኔ እችላለሁ በዚህ ቀን እኔ እችላለሁ ብትሉኝ ደስ ይለኛል። በቴክስትም ወይም በኋላ ብትነግሩኝ እና እንደ በምትችሉበት ኦፍ በምትሆኑበት ሰዓት ላይ ምን ማድረግ እንደሚቻል እየተመካከርን እናደርጋለን ማለት ነው። ሌላ ያው የነበርንበትን ለ8 ለ9 ዓመታት የነበርንበትን ቤተክርስቲያን መሪዎች ቤተክርስቲያንም ቴንኪው ማለት ስላለብን ቴንኪው ፖስት ካርድ ተዘጋጅቷል እና ስቴላ ጋር አለ። እዛ ጋር የሚያስፈልገው መልእክት አስቀምጠናል።
መጽሐፍ የምትፈልጉ የሆነ ኖት እዛ ውስጥ እንዲኖር የምትፈልጉ ትልቅ ነው። ጌታ ይባርክሽ ስቴላ ነች አዘጋጀ። ይሄው ትልቅ ነው እና ቴንክ ዩ የሚል እንትን ነው። እዛ ላይ ኖት ማስቀመጥ የምትፈልጉ ኖት እናስቀምጥና ለቤተ ክርስቲያኑ እንሰጣለን ማለት ነው። እሱን እናደርጋለን። ሌላው ደጋግሜ እንዳልኩት ሪፖርት ፕላንና ባጀት ባካችሁ የአገልግሎት ዘርፍ ኃላፊዎች ጌታ ይባርካችሁ እየሰጣችሁ ያላችሁ ያልሰጣችሁ እሱንም እንድትሰጡ በጌታ ፍቅር ጠይቃለሁ። ሁላችንም በጌታ ፊት እንቆማለን። ነህምያ ምዕራፍ 11 እናወጣለን። አጭር ክፍል አነብና እንቀጥላለን። ቁጥር 1 እስከ ቁጥር 4 ያለውን ላንብበው። የሕዝቡም አለቆች በኢየሩሳሌም ተቀመጡ። ከሩቅም ሕዝብ ከ10 ክፍል አንዱ በቅድስቲቱ ከተማ በኢየሩሳሌም 9ኙም በሌሎች ከተሞች ይቀመጡ ዘንድ ዕጣ ተጣጣሉ። ሕዝቡም በፈቃዳቸው በኢየሩሳሌም ለመቀመጥ የወደዱትን ሰዎች ሁሉ ባረኩ። በኢየሩሳሌምም የተቀመጡት የአገሩ አለቆች እነዚህ ናቸው። እስራኤል ግን ካህናቱም ሌዋውያኑም ናታኒምም የሰለሞንም ባሪያዎች ልጆችም እያንዳንዳቸው በየርስታቸውና በየከተማቸው በይሁዳ ከተሞች ተቀመጡ። ከይሁዳና ከብንያም ልጆች እነዚህ በኢየሩሳሌም ተቀመጡ። ከይሁዳ ልጆች ከፋሬስ ልጆች የመላሊኤል ልጅ የሰፋጥያስ ልጅ የአማርያ ልጅ የዘካርያስ ልጅ የኦዚያ ልጅ አታያ እያለ ይቀጥላል። ሕዝቡም በፈቃዳቸው በኢየሩሳሌም ለመቀመጥ የወደዱትን ሁሉ ባረኩ። እንጸልያለን። እግዚአብሔር እንዲናገረን ይህን ጊዜ ፊቱን እንፈልጋለን። በፊቱ መቀመጥ መታደል ነው። እግዚአብሔር አምላካችንና አባታችን ሆይ ስምህ ለዘላለም ይባረክ። ስለዚህ የተወደደ ጊዜ ክብር በሰማይ ክብር በምድር ላንተ ይሁን። ሰባሪው ጌታ በፊታችን ወጥተሃልና አንተ ሰብረህ ባለፍክበት እኛ ደግሞ አንተ ንጉስና ጌታ ራስና አለቃ አድርገንሃልና አንተ በሰበርነው ደግሞ እኛም ሰብረን እናልፋለን። እግዚአብሔር አምላካችን ሆይ ይሄ ደግሞ እውን ስለሚሆን ስለሆነም ስምህ ለዘላለም ይባረክ። ሕዝብህ በፊትህ እግዚአብሔር ፈልጎሃልና በፍጹም መሐላ ሕዝብህም አንተን ፈልጓልና ይህን ቃል አንብብላችሁ በዚሁ ጸሎት ውስጥ ሆነን በኋላም አነበዋለሁ። በፍጹምም ልባቸው ምለዋልና በፍጹምም ሕሊናቸው ፈልገውታልና እርሱም ተገኝቶላቸዋልና ይሁዳ ሁሉ በመሐላው ደስ አላቸው። እግዚአብሔርም በዙሪያቸው ረፍት ሰጣቸው። የረፍታችን ምንጭ ጌታ ስምህ ለዘላለም ይባረክ። ለሚፈልጉ ሁሉ ልብ የሚያሳርፍ መልስ ስላለህ ስምህ ለዘላለም ይባረክ። ሃሮሳ ካናጋንዶስ ኤማላዶንያ አንተን ፈልጎ ያላረፈ የለም። እኛም ምስክሮች ነን። እግዚአብሔር ሆይ በአንተ ፊት መሆን ለኔና ለወገኖች ረፍት ሆኖልናልና ስምህ ለዘላለም ይባረክ። አሁን ደግሞ በቃል በመካከላችን እንድታልፍ በኢየሱስ ስም እለምንሃለሁ። አሜን። ጌታ ይባርካችሁ። እንቀመጣለን። እግዚአብሔር ይመስገን። እዚህ የደረስንበትን ጉዞ ታውቃላችሁ። ዛሬ 11ኛው ክፍል ላይ ያለነው ተሐድሶ
እኔ በጣም እቺም ዛሬ ይሄን ጥያቄ ብጠይቅ እጅ የማያወጣ ሰው ይኖራል ብዬ አላስብም። ተሐድሶ የነካካው ሰው ዴቪድ ኢትዮጵያ ሄደ አምልጦ ይሆን? አላመለጠህም አይደል? አሜን ነው። አሜን ነው። በደንብ ጠቅጥቀው በደንብ ተሐድሶ እና መጀመሪያ ላይ ተሐድሶ ዝግጅት አየን፣ ሁለተኛ ላይ የተሐድሶ ስራ አየን፣ ሶስተኛ የተሐድሶ ፍሬ ብለን በሶስተኛው ክፍል ላይ ነው አሁን ያለ ነው። እና በሶስተኛው ክፍል ላይ ያየናቸው የተሐድሶ ፍሬዎች የሚገራርሙ ፍሬዎች አይተናል። ተሐድሶ ፍሬ ልዩነትን በህይወት ላይ ያመጣል። በቃ ልዩ ፍሬ ይታያል። ልዩነት፣ በጣም ልዩነት። ትናንት እንዲህ ነበር ዛሬ እንዲሆንኩ የሚያስብል፣ ትናንትና እዚህ ቦታ ላይ ነበር ዛሬ ግን እንዲሆኛል የሚያስብል ፍሬ ተሐድሶ ፍሬ አለው። ተሐድሶ ልሳን ማናገር ብቻ አይደለም። ልሳን መናገርን እየተቃወምኩ አይደለም። መጮህ ብቻ አይደለም፣ መዘመር ብቻ አይደለም። ተሐድሶ በህይወት ላይ ልዩነት ያለው ፍሬ ያደርጋል። በሁለተኛ በጣም የሚገርመው ተሐድሶ ካለ የእግዚአብሔር ቃል ዋና ይሆናል። ዋና መልህቃችን ቃሉ ይሆናል። የእግዚአብሔር ቃል እኮ እንዲህ አይልም እንላለን። ዋቴቨር እንዲህ ተብሎ ተጽፏልና እንላለን። በእግዚአብሔር ፊት ይሄንን አላደርግም እንላለን። ቃሉን መመሪያ ስለምናደርግ እና ተሐድሶ ሌላው የሚያደርገው የእግዚአብሔርን ቃል ዋና ያደርጋል። ሶስተኛው የእውነተኛ ተሐድሶ ባህሪያት ይታያሉ። እና እነሱም ባህሪያት አይተናል። ባህሪያት አሉት ማለት በጣም ካራክተሪስቲክስ አሉት ባህሪያት። በጣም ያየኑት እዚህ ላችሁ እንደሆነ እውነተኛ ንስሐ ሰው ሁሉ ወደ ጸሎትና ወደ ንስሐ ዘንበል ይላል። እውነተኛ ተሐድሶ ከእግዚአብሔር ጋር ያገናኛቸዋል። በአራተኛ ደረጃ ባለፈው ያየነው እውነተኛ ተሐድሶ ካለ፣ እውነተኛ ተሐድሶ ከነካችሁ፣ እውነተኛ ተሐድሶ በመካከላችን ካለ ህዝቡ ውሳኔና ቃል ኪዳን ያደርጋል። ቃል ኪዳን ከዚህ በኋላ ኖ ተርን ባክ አልመለስም። ቃል ኪዳን ያደርግ። በቃ ቃል ኪዳን ይሄ አላደርገውም ከዚህ በኋላ። ለምን? እግዚአብሔር መጥቷላ፣ እግዚአብሔር አግኝቶኛላ፣ እግዚአብሔር ተናግሮኛላ፣ እግዚአብሔር ዳሶኛላ፣ እግዚአብሔር አድሶኛላ። አላደርገውም በፍጹም። ቃል ኪዳን ይሄን ያደረጉት በጣም ምዕራፍ 10ን ባለፈው እንዳየነው ማሉ ነው የሚለው። ቃል ኪዳን ገቡ፣ ቃል ኪዳን አደረጉ። በኢየሱስ የጸና ቃል ኪዳን፣ የታመነ ቃል ኪዳን ከእግዚአብሔር ጋር ለመቀጠል፣ በእውነት ለመቀጠል፣ ከቃሉ ጋር ለመቀጠል፣ በመንፈስ ለመቀጠል፣ በአንድነት ለመቀጠል ቃል ኪዳን አድርጋለሁ የሚል እጁን ያሳየኝ እስኪሆነ። ኧረ ተው አታሳንሱ። ኧረ ተው ቃል ኪዳን። ዛሬ በጣም የሚገርማቸው አምስተኛው ቀጥለው ላይ እንጨርሰዋለን። ዛሬ አምስተኛው ቃል የተሐድሶ ፍሬ በሰላም በመቀመጥ እግዚአብሔርን ማምለክና ማገልገል። ተሐድሶ ሲሆን አንዱ ሌላው ፍሬ ረፍት ይሰጣቸዋል። ጉባኤው ረፍት፣ ቤተ ክርስቲያን ረፍ፣ ቤተሰብ ረፍ፣ በሰላም በመቀመጥ እግዚአብሔርን ማምለክና ማገልገል። እንዴት የሚገርም ነገር ነው። በሰእርፍ ያሳርፋችሁ መድኃኔዓለም በእውነት በቃ እርፍ። ትዳራችሁ በረፍት፣ ኑሯችሁ በረፍት፣ ህይወታችሁ በረፍት፣ አገልግሎታችሁ በረፍት። ተሐድሶ ይሄ ፍሬ አለው። አይገርማችሁም? ይሄ በቃ የሚነቋቆር፣ የሚተቻች፣ የሚገፋፍ ዛሬ ምዕራፍ 11 እና ምዕራፍ 12ን ሁለቱን አጋጭቼ ነው ማሳያችሁ። በሰላም በእረፍት በመቀመጥ እግዚአብሔርን ማምለክ ማገልገል። እንዳይመስላችሁ ብዙ ሰው ውስጥ ወጀብ አለ። ብዙ ሰው ልብ ውስጥ ማዕበል አለ። ይናወጣል፣ እረፍት የለም። ይናወጣል፣ እረፍት የለም። ይናወጣል፣ ማዕበል አለ። በኢየሱስ እረፍት ይስጣችሁ። በቤተ ክርስቲያን ውስጥ ነውጥ ሲሆን
ተሐድሶ ያስፈልጋል። እሱ ረፍት ትዝ አይላችሁ? የተሐድሶ ዋና ጌታ ማዕበሉ ያናወጣቸው በባህር ላይ የሄዱ ወው ያሉ ሲጮሁ የተሐድሶ ጌታ ሲመጣ ጸጥ አለ ማዕበሉ። እንዲህ ነው የሚሆነው። ረፍት ነው የሚሆነው። ቤተ ክርስቲያን ታርፋለች። ትዳር ያልፋል። አገልጋዮች ያርፋሉ። መሪዎች ያርፋሉ። መንቀዥቀዥ መነቋቆር ይቆማል። ይሄ ተሐድሶ ውጤት ነው። ስሙኝ፣ ምዕራፍ 11 የመጀመሪያው የምናየው በሰላም በፍቅርና በአንድነት መኖርና መቀመጥ። የመጀመሪያው እዚህ ጋር የምታዩት በሰላም በፍቅር በአንድነት መኖር መቀመጥ። እዚህ ምዕራፍ 11 ላይ ብቻ ተቀመጡ የሚል 11 ጊዜ ተጽፏል። ምን አሉ? ተቀመጡ። ምን ማለት ይመስላችኋል እንዴ? ነቋሪ ስለነበረባቸው አርፈው እንኳን መቀመጥ ያልቻሉበት ጊዜ ነበር። እስራኤላውያን ርስት አለን ብለው መቀመጥ ያልቻሉበት፣ ቦታ አለን ብለው መቀመጥ ያልቻሉበት፣ የእግዚአብሔር ተሐድሶ ሲመጣ በየርስታቸው አርፈው ተቀመጡ። ኧረ እስኪ ተቀመጡ በሉ እስኪ። ተቀመጡ፣ በሰላም ተቀመጡ። ደስ ይላል፣ እንዴት ደስ ይላል! በሰላም ተቀመጡ። ላንብብላችሁ ምዕራፍ 11 ቁጥር 1 የተወሰነውን አንብቤላችኋለሁ። አለፍ ብዬ እስከ ቁጥር 35 ያለውን ይሄን ቃል ላንብብላችሁ። በደንብ ስሙኝ። የሕዝቡም አለቆች በኢየሩሳሌም ተቀመጡ። ከቀሩትም ሕዝብ ከ10 ክፍል አንዱ በቅድስቲቱ ከተማ በኢየሩሳሌም 9ኙም በሌሎች ከተሞች ይቀመጡ ዘንድ ዕጣ ተጣጣሉ። ሕዝቡም በፈቃዳቸው በኢየሩሳሌም ለመቀመጥ የወደዱትን ሰዎች ሁሉ ባረኩ። በኢየሩሳሌምም የተቀመጡት የአገሩ አለቆች እነዚህ ናቸው። እስራኤል ግን ካህናቱም ሌዋውያኑም ናታኒምም የሰለሞንም ባሪያዎች ልጆች እያንዳንዳቸው በየርስታቸውና በየከተማቸው በይሁዳ ከተሞች ተቀመጡ። ከይሁዳና ከብንያም ልጆች እነዚህ በኢየሩሳሌም ተቀመጡ። ቁጥር 6 በኢየሩሳሌም የተቀመጡት የፋሬስ ልጆች ሁሉ 468 ጽኑዓን ነበሩ። ቁጥር 21 ልለፍና ናታኒምም በኦፌል ተቀምጠው ነበር። ቁጥር 30 በጾርያ በየርሞት በዛኖዋ በአዶሏ በአዶላም በመንደሮቻቸውም በለኪሶና በእርሻዎቿ በአዜቅና በመንደሮቿ ተቀመጡ። እንዲሁ ከቤርሳቤ ጀምሮ እስከ ሄኖም ሸለቆ ድረስ ሰፈሩ። ቁጥር 35 በስቦይም በንበላት በሎድ በኦኖ በጌሃርሽም ተቀመጡ። ተሐድሶ ሲሆን ሕዝብ እግዚአብሔር በሰጠው ስፍራ ላይ አርፎ ይቀመጣል። በአገልግሎቱ ላይ አርፎ ይቀመጣል። በቤቱ ላይ አርፎ ይቀመጣል። ለዚህ ነው የተሐድሶ ፍሬ እግዚአብሔር በስፍራችን ላይ ማረፍ ያደርግልናል። እዛም ስፍራችን ላይ በእውነት ያደርግልናል። በእውነት ያደርግልናል። እኔ በጣም ነው ታይሚንጉ ራሱ እየገረመኝ ነው። ታይሚንጉ ማረፍ መቀመጥ። አንደኛ ዜና ምዕራፍ 23 ቁጥር 25 ላይ ላንብብላችሁ። ልብ በሉ። ምዕራፍ 10 ላይ ቃል ኪዳን ገቡ ብለናል አይደል? ምለዋል ብለናል አይደል? ምን ብለው ነው የማሉ? ከእግዚአብሔር ጋር ለመሆን እግዚአብሔር የተናገራቸውን ለማድረግ በሕጉ መጽሐፍ ላይ ተጽፎ የተገኘውን ሁሉ ለማድረግ። ሁለተኛ ዜና ምዕራፍ 15 ቁጥር 15 ላይ በፍጹም ልባቸው ምለዋልና በፍጹምም ሕሊናቸው ፈልገውታልና። መማል ብቻ አይደለም፣ ፈለጉት እግዚአብሔርን እና እርሱም ተገኝቶላቸዋልና። ማን? እግዚአብሔር ተገኘላቸው። ከዛ ምን አደረገላቸው? ስሙኛ። ይሁዳም ሁሉ በመሐላው ደስ አላቸው። ማልጸጸትበት መሐላ፣ ማልጸጸትበት ቃል ኪዳን ከእግዚአብሔር ጋር እንደ እግዚአብሔር ቃል ለመኖር ደስ አላቸው። በጣም
በወሰኑት ውሳኔ ደስ። ሰባኪ ለማስደሰት አትወስኑ፣ በፍጹም አትወስኑ። እግዚአብሔር ከተናገራችሁ ግን፣ እግዚአብሔር ከገባችሁ ግን፣ ቃሉ ከገባችሁ ግን ወስኑ። በመሐላው ምን አላቸው? ደስ አላቸው። ከዛ ስሙኛ ቀጥሎ ያለው በመሐላው ደስ አላ፣ እግዚአብሔርም በዙሪያቸው እረፍት ሰጣቸው። ቃል ኪዳን ማድረግ ብቻ አይደለም። ከቃል ኪዳን በኋላ አንዱ የተሐድሶ ፍሬ እረፍት። በዙሪያቸው ምን ሰጣቸው? በእውነት በጣም ከልቤ አምላኬ በጌታ በኢየሱስ ያሳርፋችሁ፣ እረፍት ይስጣችሁ። የሚጸጸጥጣችሁ፣ የሚወጋጋችሁ በቃ ይሄን አለፍኩ ስትሉ የሆነ ነገር እየመጣ ይሄን አለፍኩ የሆነ በጌታ በኢየሱስም በዙሪያችሁ እግዚአብሔር እረፍት ይስጣችሁ። እረፍት ሰጣችሁ፣ ሰላም፣ እረፍት። አንደኛ ዜና ምዕራፍ 23 ቁጥር 25 ላይ ዳዊትም ይላል፣ አንደኛ ዜና 23 ቁጥር 25 ዳዊትም የእስራኤል አምላክ እግዚአብሔር ለሕዝቡ እረፍት ሰጥቷል፣ በኢየሩሳሌምም ለዘላለም ይቀመጣሉ። መቀመጥ የሚቻለው ምን ሲኖር ነው? እረፍት ሲኖር ነው ወገኔ። ሰላም ሲኖር ነው መቀመጥ የሚቻለው። እግዚአብሔር አምላኬ፣ እግዚአብሔር አምላክ፣ እግዚአብሔር ለሕዝቡ እረፍት ሰጥቷል። እረፍት ያገኘ ሰው በኢየሩሳሌም ለዘላለም ይቀመጣል። እና በነህምያ ዘመን ይሄን የሆነው ተሐድሶ እረፍት ያመጣል። በሰላም መቀመጥ፣ በእረፍት መቀመጥ፣ በፍቅር መቀመጥ፣ በአንድነት መቀመጥ፣ በመተቃቀፍ መቀመጥ፣ ሰላም። በቃ ድምፅ የለም። አትናፍቁትም? አትናፍቁትም? በቃ ምንም የምትሰሙት ኳኳታ የለም። የምትሰሙት በጻድቃን ድንኳን እልልታ ብቻ። አሜን በሉ ወጋጅ። በጣም ደስ ይላል። በዚህ ቅስም ሰባሪ ዘመን እረፍ ተሐድሶ እሱ ነው። ተሐድሶ በእኛ መካከል አለ ካላችሁ፣ ተሐድሶ አንዱ ፍሬ በሰላም፣ በፍቅር፣ በአንድነት፣ በእረፍት። ወገኔ በሰላም መኖር፣ በፍቅር፣ በአንድነት መኖር፣ በስርዓት መኖር የተሐድሶ ፍሬ ነው። እግዚአብሔር ሰዎችን ሲያስነሳት እዚህ ላችሁ ከሆነ በመሳፍንት ዘመን ላይ በጣም ተደጋግሞ ታነቡታላችሁ። ህዝቡ ተናውጦ በጠላት እየተበላ የተጨነቀ ጉድጓድ እየቆፈረ እየተሸሸገ ሲኖር እግዚአብሔር ሰው ያስነሳላችኋል። የተሐድሶ ሰዎች እነ ጌዲዮን ይነሳሉ፣ እነ ዲቦራ ይነሳሉ፣ እነ ንፍታሌም ይነሳሉ፣ እነ ዮፍታሔ ማለት ከዛ እነሱም እንደሚያደርጉ ታውቃላችሁ። መሳፍንት ምዕራፍ 8 ቁጥር 28 ስለ አንዱ ሰው እንኳን የተጻፈውን ላንብብላችሁ። ስለ ጌዲዮን 8:28 ጌዲዮንም በጌዲዮንም እድሜ ምድሪቱ 40 ዓመት አረፈች። ማን ተነስቶ? ጌዲዮን። በጌዲዮን እድሜ እኔ እንዲህ እመኛለሁ። ዋንቺ እድሜ ምን እየሆነ ነው? ዋንተ እድሜ ምን እየሆነ ነው? እንዲህ በጣም እኮ ይቆጨኛል። ይርዳው። ዋንተ እድሜ ምን እየሆነ ነው? የምን ምክንያት ነህ? እህቴ የምን ምክንያት ነሽ? ወንድሜ የምን ምክንያት ነህ? በጌዲዮን እድሜ ምድሪቱ 40 ዓመት የቤተ ክርስቲያን 10 ዓመት ሊሞላት ነው። 10 ዓመት ሊሞላት ነው። ትንሽ ነው የቀራት። እስኪ 10 ዓመት እንዴት እንዳለፋቸው አስቡት። እንዴት 10 ዓመት አረፋቸው። አንዳንዱ 10 ዓመት እንዴት እንዳሳለፋቸው። እኔ 2 ዓመት ሞላኝ ከመጣሁ።
2 ዓመት ተዘልዬ ተኛሁ። አትሶካቱና በኢየሱስ ስም ያሳርፈን። ታድሶ እሱ ነው የሚያደርገው። ረፍት እና አንድ ጥያቄ ጠይቄ እህቴ፣ አንድ ጥያቄ በእኔ እድሜ ምን እየሆነ ነው? በጌዲዮን ዘመን በጣም ነው እኮ የሚገርም። በኋላ ማነብላችኋል። ምድሪቱ ነው እኮ የሚለው 40 ዓመት። ለዚህ ብለህ ራስህን ጠይቅ እስኪ፣ ራስህን ጠይቅ። በአንቺ እድሜ ቤተ ክርስቲያን ምን እየሆነች ነው? ቢኮዝ ኦፍ ዩ ቤተ ክርስቲያን ምን እየሆነች ነው? ረፍት ይሁን ተሐድሶ ማለት እሱ ነው። እሱን የሚያመጣው ተሐድሶ ተቀመጡ። በቃ እየመጣ ያስነሳቸዋል፣ እየመጣ ይጎነትላቸዋል፣ እየመጣ ያስበረግጋቸዋል ጠላት። እግዚአብሔር መጣና ግን አይዟችሁ ከዚህ በኋላ መቀመጥ ረፍ። ሐዋርያት ሥራ ምዕራፍ 9 ቁጥር 31 ምን እንደሚል ታውቃላችሁ? በጣም አዲስ ኪዳን ሐዋርያት ሥራ ምዕራፍ 9 ቁጥር 31 ሐዋርያት ሥራ ምዕራፍ 7 ምን እንደሆነ፣ ምዕራፍ 9 ምን እንደሆነ ምትረሱት አይመስለኝ። ምዕራፍ 8 ምን እንደሆነ ምትረሱት አይመስለኝ። ምዕራፍ 7 ማነው እስጢፋኖስ የተወገረበት ስደት የሆነበት፣ ምዕራፍ 8 ሁሉም የተበተነበት፣ ምዕራፍ 9 ጳውሎስ ለማሳደድ ፈቃድ ይዞ ያሳደደ ተሐድሶ ከሰማይ መጣ። ሃሌሉያ! አለቃው መጣ ከሰማይ አገኘው፣ አንደፋደፈው አውራውን። ከዛ ቁጥር ምዕራፍ 9 ቁጥር 31 ላይ በይሁዳም ሁሉና በገሊላ በሰማርያም የነበሩት አብያተ ክርስቲያናት በሰላም ኖሩ፣ ታነጹ። በእግዚአብሔርም ፍርሃት በመንፈስ ቅዱስ መጽናናት እየሄዱ ይበዙ ነበረ። በምን ኖሩ? አያችሁ፣ ሃሌሉያ! በሰላም ኖሩ እና ታነጹ። በሰላም መኖር ይሆናል። ስሙኝ፣ ይሄ ከዚህ በኋላ የሚሆነው እውነት ይሄ ነው። በሰላም ኖሩና ታነጹ። እግዚአብሔር አውሬውን ገሎታል። በጣም መጥቶ ይሄንን የመጣው ነው ማምነው። በብለን አይደለም እንጮኸው። ከዚህ በኋላ በእግዚአብሔር ፍርሃት በመንፈስ ቅዱስ መጽናናት እየሄዱ መብዛት ይሆናል። አሜን በሉ እባካችሁ። ለቃሉ እኔ አይደለሁም እኮ የምላችሁ። በሰላም መኖር አትፈልጉም እንዴ? ኧረ እኔ በሰላም መኖር ነው ፈልገው በሉ እስኪ መኖር ይፈልግ እንዴ? እኔ በእውነት እስኪ ቀኛችሁን አንሱ፣ በእውነት አንሱ፣ ግድ የላችሁም። ጸሎት ውስጥ ነው ያለ ነው። ጌታ ሆይ በሉ እስኪ እኔን ለወንድሜ የሰላም ምክንያት አድርገኝ። እኔን ለእህቴ የሰላም ምክንያት አድርገኝ። እኛን ለቤተ ክርስቲያን የሰላም ምክንያት አድርገን። አሜን። ክብር ለጌታ ይሁን። በሰላም ነው በቃ ይውላችሁ። ከዚህ በኋላ ቀና ብትሉ ቀንዳችሁ ነው የሚመጣው። በእውነት ነው የምላችሁ። እግዚአብሔር የሰላም አምላክ ነው። በሰላም እንጂ በሁከት አልጠራንም። በጣም ብዙ የተደፋ ነገር አለ እና ተሐድሶ አንደኛው በሰላም በፍቅር በአንድነት እንድንኖር እንድንቀመጥ ያደርገናል። ሁለተኛው ቶሎ ብዬ ልለፍ። ይኸውላችሁ ሰላም ካለ፣ ረፍት ካለ፣ ፍቅር ካለ፣ አንድነት ካለ፣ መቀመጥ ካለ እግዚአብሔርን በሰላም ማገልገልና ማምለክ ይሆናል። በቃ በሰላም እግዚአብሔርን ማምለክ ማገልገል። ሁለተኛው እግዚአብሔርን ማምለክና ማገልገል። ሁለቱን ከፍዬ ነው እየነገርኳችሁ ያለው። በቃ እግዚአብሔርን ያረፈ ሰው ይኸውላችሁ። በነገራችን ላይ አንድ እውነት ልንገራችሁ። አምልኮ የተለቀቀ ሰው፣ ነፃ የወጣ ሰው
ለእግዚአብሔር የሚያቀርበው ነገር። ታስራችሁ እግዚአብሔርን ማምለካችሁ፣ ታስራችሁ ባሪያ ሆናችሁ እግዚአብሔርን ማምለካችሁ። እግዚአብሔርን ለማምለክ ነፃ መውጣት ያስፈልጋል። ለዚህ ነው እግዚአብሔር ያመልከኝ ዘንድ ሕዝቤን ምን ይለኝ ዘንድ። አምልኮ ከነፃነት በኋላ ነው። ነፃነት የሚሰጠው ተሐድሶ ይባላል። ላንብብላችሁ ምዕራፍ 12 አለፍ ብዬ ቁጥር 24 እግዚአብሔርን ማምለክና ማገልገል። ቁጥር 24 የሌዋውያንም አለቆች ሐሸቢያ፣ ሰራቢያ፣ የቀድሜኤልም ልጅ ኢያሱ እንደ እግዚአብሔር ሰው እንደ ዳዊት ትእዛዝ በየሰሞናቸው በወንድሞቻቸው ፊት ለፊት ያከብሩና ያመሰግኑ ነበር። ቁጥር 27 አለፍ እያልኩ ነው ማነብላችሁ። የኢየሩሳሌምንም ቅጥር በቀደሱ ጊዜ ቅዳሴውን በደስታና በምስጋና በመዝሙርም በጽናጽልም በበገናም በመሰንቆም ለማድረግ ወደ ኢየሩሳሌም ያመጧቸው ዘንድ ሌዋውያንን በየስፍራው ሁሉ ፈለጉ። ቁጥር 28 ይቀጥልና በዛው መዘምራኑም በኢየሩሳሌም ዙሪያ መንደሮች ሰርተው ነበርና የመዘምራኑ ልጆች ከኢየሩሳሌም ዙሪያና ከነጦፋውያን መንደሮች ከቤት ጌልጌላም ከጌባና ከአዝሞት እርሻዎች ተሰበሰቡ። ካህናቱና ሌዋውያኑም ራሳቸውን አነጹ። ሕዝቡንም በሮቹንም ቅጥሩንም አነጹ። የይሁዳንም አለቆች ወደ ቅጥሩ ላይ አወጣኋቸው። አመስጋኞችንም በሁለት ታላላቅ ተርታ አቆምኳቸው። ቁጥር 36 የእግዚአብሔርን ሰው የዳዊትን የዜማ ዕቃ ይዘው ሄዱ። ጸሐፊው ዕዝራ በፊታቸው ነበረ። ቁጥር 38 ሁለተኛውም የአመስጋኞች ተርታ ወደ ግራ ሄደ። እኔና የሕዝቡ እኩሌታ በስተኋላቸው ነበርን፣ በቅጥሩም ላይ በቶኑ ግንብ ላይ እስከ ሰፊው ቅጥር ድረስ። ቁጥር 40 እንዲሁ ሁለቱ የአመስጋኞች ተርታዎች በእግዚአብሔር ቤት ቆሙ። ከነርሱም ጋር እኔና የአለቆች እኩሌታ ቆምን ይልና መዘምራኑም በታላቅ ድምፅ ዘመሩ። እግዚአብሔርን በታላቅ ደስታ ደስ አሰኝቷቸዋልና በዚያ ቀን ትልቅ መስዋዕት አቀረቡ፣ ደስም አላቸው። ሴቶችና ልጆቹም ደግሞ ደስ አላቸው። የኢየሩሳሌምም ደስታ ከሩቅ ተሰማ። ይሁዳም በአገልጋዮቹ ካህናትና ሌዋውያን ደስ ስላላቸው የካህናቱንና የሌዋውያኑን ዕድል ፋንታ እንደ ሕጉ ከከተሞች እርሻዎች ያከማቹ ዘንድ ለእጅ ማንሳት ቁርባን ለበኩራት አስራትም የበቃ ቤቶች ላይ በዚያ ቀን ሰዎች ተሾሙ። እነርሱም መዘምራኑንና በረኞቹም የአምላካቸውን ሥርዓት የመንጻታቸውን ሥርዓት እንደ ዳዊትና እንደ ልጁ እንደ ሰለሞን ትእዛዝ ጠበቁ። አስቀድሞም በዳዊትና በአሳፍ ዘመን እግዚአብሔርን በዜማ ለማመስገን ለማክበር የመዘምራን አለቆች ነበሩ። እስራኤልም ሁሉ በዘሩባቤልና በነህምያ ዘመን ለመዘምራኑና ለበረኞቹ ዕድል ፈንታቸውን በየዕለቱ ይሰጡ ነበር። እዚህ ጋ አምልኮ፣ ዝማሬ፣ ምስጋና ልክ እንደ ዳዊት ዘመን፣ ልክ እንደ ሰለሞን ዘመን። እንደውም ምን ይላል? በጣም ነው የሚገርመኝ። በሁለት ተርታ ዕዝራም አንዱ ጋር አለበት፣ ነህምያ አንዱ ጋር አለበት። ሁሉም ያ ዘመን አለፈና የዝማሬ ጊዜ የአምልኮ ጊዜ ሆነ። ልብ በሉ ምዕራፍ 4 ላይ ስናነብ ምን ይዙ እንደነበር፣ በአንድ እጃቸው መዶሻ በአንድ እጃቸው ጦር። ያ ጊዜ አለፈ፣ የዘማ ጊዜ ደረሰ። አየ ታድሶ እግዚአብሔርን ማምለክ። ዕዝራ አሁን መዘመር ጀመረ ከመዘምራን ጋር ቆሞ። ነህምያ አሁን መዘመር ጀመረ ከመዘምራን ጋር ቆሞ። ወገኔ አምልኮና ምስጋና በደስታና በቅድስና መከናወን ጀመረ። በጣም እግዚአብሔርን ስራ ለመስራት፣ እግዚአብሔር እንደሚገባ ለማገልገል በእግዚአብሔር ፊት አንድ ጊዜ አንድ ቤተ ክርስቲያን በጣም በብዙ መከራ ታልፍ ነበርና መሪዎች በጣም ኃይለኛ ቻሌንጅ ውስጥ ያልፉ ነበር። በጣም
ኃይለኛ ነበርና ሁሌ ጾም ጸሎት በጣም መንግስት ድረስ የደረሰ ኢሹ ነበርና አንዴ ያተፈታና የሆነ ኮንፈረንስ ተዘጋጅቶ ሽማግሌዎች ማሸብሸብ ጀመሩ እና አንድ ሰው ምን አለ እንዴ የኛ ሽማግሌዎች ለካ መዘመር ይችላሉ እንዴ አለ። ያ ነገር አስሯቸው ነበር፣ ይዟቸው ነበር። የሚያልፉበት ምጥ፣ የሚያልፉበት መከራ፣ የሚያልፉበት ነገር በፍጹም ነገር ይዛችሁ ማምለካችሁ አትችሉ። ጊዜ መጣ፣ ለነነህምያም ጊዜ መጣ፣ ለነዝራም ጊዜ መጣ። የአምልኮ ጊዜ፣ የዝማሬ ጊዜ፣ የአገልግሎት ጊዜ እርፍ ብሎ አሜን አትሉም እንዴ? ያርግልን። የአምልኮ ጊዜ፣ በጣም የአምልኮ ጊዜ። እኔ አሁን እየጀማመረ ይመስለኛል። እየጀማመረ ይመስለኛል። የጀማመረ ነው። ወዳችሁ ቶሎ ሰልፍ አስተካክሉ ቶሎ። በጣም ነው የሚገርመኝ። እዚህ ጋር ዳዊት በሁለት ተርታ አለ፣ በሁለት ተርታ እና ሰለሞን እንዲህ አለ። አንደኛ ነገሥት ምዕራፍ 5:4-5 ላንብብላችሁ። አንደኛ ነገሥት አባቱ ለመስራት ሞከረና አንተ ሰልፍ ያለብህ ሰው፣ ደም ያለብህ ሰው እኔን ቤት አትሰራም አለው እግዚአብሔር። አትሰራም፣ አይቻልም። ደም ይዞ አይቻልም። በጣም ከባድ ነው፣ አይቻልም። እና ልጁ መጣና አሁንም አምላኬ እግዚአብሔር በዙሪያዬ ካሉት ረፍት ሰጥቶኛልና፣ አረ በኢየሱስ ረፍት ይስጣችሁ። በእውነት እኔ በጣም በቃ በዚህ ተባረኩ በኢየሱስ። ረፍ ያለ ሰው ረፍ ሲያያችሁ ሰው ረፍ ያስታውቃል እኮ። የሚንቀሸቀሽ ሰው፣ የሚነካካ ሰው በቃ የሆነ ነገር ያለው ይታወቃል። በጣም ታውቁታላችሁ። በንግግሩ አንድ ነገር ጀምሮ አይጨርስላችሁ፣ ይቆራረጣል ነገሩ ራሱ። ረጋ ረፍ አምላኬ ያርጋችሁ። ስሙኝ፣ እረፍት ሰጥቶኛልና ጠላትም ክፉም ነገር የለብኝም። እነሆም እግዚአብሔር ለአባቴ ለዳዊት በአንተ ፋንታ በዙፋን ላይ የማስቀምጠው ልጅ እርሱ ለስሜ ቤት ይሰራል ብሎ እንደነገረው ለአምላኬ ለእግዚአብሔር ስም ቤት እሰራ ዘንድ አስባለሁ። ምን ሰጥቶኛል? መጀመሪያ እረፍት። በቃ አርፌ ማንም ቤት እሰራለሁ? ኧረ በኢየሱስ ስም በቃ አሁን የእግዚአብሔርን ቤት እሰራለሁ። በቃ የእግዚአብሔር ቤት ይሰራለሁ። ረፍት ሰጥቶኛል። ምንም ጠላት በዙሪያ የለብኝም። ወይ እንዴት በቃ ነቀዙን ሁሉ ሲገስጽልን፣ በቃ በላተኛውን ነካኪውን ተምቹን ሲገስጽልን፣ ርፍ ገንዘባችንም ሲበረክት፣ ነቀዙ ሲወጋ ሰጥቶኛል። አሁን ለአምላኬ ለእግዚአብሔር ስም ቤት እሰራለሁ። ወገኖቼ ሰው እግዚአብሔርን ማምለክና ማገልገል የሚችለው ሲያርፍ ነው። ሲያርፍ ድምፁንም መስማት የምንችል ስናርፍ ነው። ምን ማድረግ እንዳለብን የምናውቀው ስናርፍ ነው። በቂ እንቅልፍ እኮ የለንም ብዙዎቻችን። እና እንዴት ነው እግዚአብሔር መጥቶ የሚያናግረን የምንሰማው? ምንስ ማድረግ እንዳለብኝ እንዴት ነው የማውቀው? እንኳን ስለ አገልግሎት ልበቃ ለራሴም ይውላችሁ። መኃልየ ዘሰሎሞን እነሆ ክረምት አለፈ አላት። ውዷ መጣና ክረምት አለፈ። የምን ጊዜ ደረሰን ያላት? የዜማ በምን የነበረች? በአለት ንቃቃት ውስጥ የነበረች፣ በገደል መሸሸጊያ የነበረች ውዷ ጊዜ ቆጥሮ መጣ። ነይ ውዴ፣ ክረምቱ አለፈ። አሁን የምን ጊዜ ደረሰ? የዜማ፣ የአምልኮ፣ የአበባ፣ የፍሬ። ጌታም ሲናገር በጣም ወደው
የማቴዎስ ምዕራፍ 11 28 ላይ እዚህ ላችሁ እናንተ ደካሞች ምናምን ሸክማችሁ የከበደ ምናምን ይልና ወደ እኔ ነው ይልና ምን ላችሁ ቀንበሬን ተሸከሙ ያለው ቢፎር ዛት አሳርፋችኋለሁ። ካረፋችሁ በኋላ ነው የኔን ቀንበር የምትሸከሙት። ከረፍት በኋላ ነው ቀንበር የምትሸከሙት። ማገልገል ማለት ነው ቀንበር ያለው ኢየሱስ ማገልገል ነው። ያገልግሉት ቀንበር ኢየሱስን በመከተል ውስጥ ያለውን ሰፈሪንግ የመቋቋም ቀንበር ነው። ግን መጀመሪያ አርፎ ረፍት እና በፍጥነት እግዚአብሔርን ስናመልክና ስናገለግል በጣም አስፈላጊ ነገሮች በዚህ ክፍል ላይ በፍጥነት 3 ነገሮችን ነግሬያችሁ ላጠቃልል። እግዚአብሔርን ስናመልክና ስናገለግል በጣም አስፈላጊ ነገሮች ምዕራፍ 11 ምዕራፍ 12 ላይ የምታገኟቸው 3 ነገሮች። አንደኛው የመሪዎችና የሕዝቡ መናበብና መስማማት በጣም አስፈላጊ ነው። የመሪዎችና የሕዝቡ መናበብና መስማማት ሲጋሱን ነው የምታዩት። ላንበብላችሁ ምዕራፍ 11 ቁጥር 1 የሕዝቡም አለቆች በኢየሩሳሌም ተቀመጡ ይላል። የሕዝቡ አለቆች በኢየሩሳሌም ተቀመጡ። ከቀሩትም ሕዝብ ከ10 ክፍል አንዱ በቅድስቲቱ ከተማ በኢየሩሳሌም 9ኙም በሌሎች ከተሞች ይቀመጡ ዘንድ ዕጣ ተጣጣሉ ይልና ቁጥር 2 ሕዝቡም በፈቃዳቸው በኢየሩሳሌም ለመቀመጥ የወደዱትን ሰዎች ሁሉ ባረኩ። እርስ በርስ ምንድነው ያለው? መበራረክ። እግዚአብሔር የመረጋገም መንፈስ ካለፈው ዘመን ጋር ያብቃ በኢየሱስ። የመተቻቸት መንፈስ ባረኳቸው፣ ደስ አላቸው በጣም። አለቆችን ባረኳቸው፣ ሕዝቡን ባረኩ። የመሪዎችና የሕዝቡ መቀባበልና መስማማት ይኸውላችሁ ሄደን ምን ደርሰው ኢየሱስ ጋር ምናገለግለው ኢየሱስ። አንድ ቀን በቀኙ ራቁታችንን የምንቆመው ኢየሱስ ጋር። እዚህ የተለያየ መንግስት አንሰራም። አንዲት ቤተ ክርስቲያን የክርስቶስ ሙሽራ እሷን ለማስዋብ ነው የምናገለግለው። መናበብ መስማማት ከሌለ እንዴት ይሆናል? እርስ በርሷ የምትከፋፈል መንግስት ምን አትልም። አንቺ ከእህትሽ ጋር እየተቻቸሽ እንዴት ነው በእግዚአብሔር ቤት መቆም እንደምንችለው እንዴት ይቻላል? አዲሱ እንዲህ ነው የሚያደርገው። መስማማት በጣም የምወደው መጽሐፌንም ስጽፍ እንደ ፊት አካባቢ ላይ ያስቀመጡት መሳፍንት ምዕራፍ 5 ቁጥር 2 ላይ ያለ ቃል አለ። በእስራኤል ውስጥ ይላል መሪዎች ስለመሩ ሕዝቡም ነፍሳቸውን በፈቃዳቸው ስለሰጡ እግዚአብሔርን አመስግኑ። ዋው! የምስጋና ርዕስ አለኝ። ምን? በእኛ አጥቢያ ቤተ ክርስቲያን መሪዎችና ሕዝቡ ተስማሙ። እንዳይመስላችሁ በጣም በቃ መሪዎች ስለመሩ እንደሚገባቸው ስለመሩ ከዛ ሕዝቡም ነፍሳቸውን በፈቃድ ተገደው አይደለም። አንዳንዱ እኮ መሄጃ አጥቶ ነው የሚከተል ሰው። መሪውን የሚከተል መሄጃ አጥቶ በቃ መሄጃ አጥቶ ጭንቅ እያለው እያለቀሰ እኔ ሰምቻለሁ፣ በእውነት ሰምቻለሁ። አምልኮ ላይ ቁጭ ብለው ኢርፎን አድርገው የሚሰሙት ሰባኪ እዚህ ጋር የሚሰበከውን ሳይሆን ሌላ ቦታ የሚሰብከውን ሰባኪ ነው የሚሰሙት። ይህን ሰምቻለሁ። አድነኝ እና እነዚህ ሰዎች ቤተክርስቲያን የሚመጡት በቃ ተገደው ነው፣ ግራ ገብቷቸው ነው፣ እንዴ ይባላለሁ ብለው ነው። ግን እዚህ ጋር ስሙ፣ ሕዝቡም ነፍሳቸውን በፈቃዳቸው ስለሰጡ እግዚአብሔርን አመስግኑ። መሪዎች አመራር በጉልበት አይደለም። የትኛውም ቦታ የትኛውም ጊዜ መንፈሳዊ አገልግሎት በጉልበት የምናደርገው ነገር አይደለም። በትህትና በምሳሌነት ሰርቶ በማሳየት ነው፣ ሆኖ በመገኘት ነው። ሁለተኛው
የመሪዎችና የህዝቡ መናበብና መስማማት ብቻ አይደለም፣ የአገልጋዮችና የመሪዎች አንድነትና ትብብር ያስፈልጋል። አገልጋዮችና መሪዎች፣ አሁን መሪዎች፣ አገልጋዮች በየአገልግሎት ዘርፉ ተሐድሶ እሱን ነው የሚያደርገው። የአገልጋዮችና የመሪዎች አንድነት ትብብር፣ አንዱ አንዱን እየጎተተ የሚኖርበት አይደለም። አንዱ አንዱን ጥሎ የሚያልፍበት አይደለም። በጣም ወንድማችን እግዚአብሔር ይመስገን ይሄን ስራ ሰራ ጌታ ይባርክህ እኔ ከሌለውበት አይባልም። ስሙኝ እዚህ ጋር የሚለው ምዕራፍ 12 ቁጥር 1 ከሰላትያ ልጅ ከዘሩባቤልና ከኢያሱ ጋር፣ እነዚህ መሪዎች ናቸው። የሰላትያ ልጅ ዘሩባቤልና ኢያሱ፣ ከኢያሱ ጋር የወጡት ካህናትና ሌዋውያን እነዚህ ነበሩ። ልክ ኢያሱ ሲሄድ ማን ነው ዘሩባቤል ሲሄድ አብረው ሌዋውያን፣ አብረው ካህናት። ሊስታቸው እዛ ጋር ተጽፎላቸዋል። ከቁጥር 1 ጀምሮ ታነቡታላችሁ። ከሰላትያ ልጅና ከዘሩባቤል ጋር ከኢያሱ ጋር የወጡት እነዚህ ናቸው። ካህናት፣ ሌዋውያን፣ አገልጋዮች። አንዱ የአገልግሎት ስርዓት መደማመጥ፣ መስማማት እግዚአብሔር የሚወደው አንዱ የተሐድሶ ውጤት ነው። ስሙኝ፣ በጣም የምወደው ሁላችሁ የምታውቁት ሐዋርያት ሥራ ምዕራፍ 2 ቁጥር 14 ላይ እነዚህ ወይን ጠጅ ጠጥተዋል፣ ሰክረዋል ምናምን ካሉ በኋላ ያ መንፈስ ቅዱስ ወርዶ ሁሉም በልሳን ሲናገሩ ምናምን ብዙዎቹ የወይን ጠጅ ጠጥተዋል ምናምን ሲሉ ጴጥሮስ ያደረገውን ትዝ ይላችኋል አይደል? ብድግ አለና አይ እናንተ እንደምትሉት አይደለም የሚለውን ታሪክ ግን እሱን አይደለም ልነግራችሁ ፈለኩ። ቁጥር 14 ላንብብላችሁ፣ ስሙኝ። ጴጥሮስ ነው የተናገረው። ከመጀመሪያው ጀምሮ ስብከቱን የጨረሰው ከዛ 3000 ሰዎች ሁሉ ነፍሳት ሲቀበሉ የጨረሰው ጴጥሮስ ነው። ግን በጣም የሚደንቃችሁ ነገር ስሙኝ፣ ቁጥር 14 በጣም የሚገርማችሁ ነገር ግን ጴጥሮስ ይልና ከ11 ጋር ቆመ። ጴጥሮስ ብቻ አልነበረ፣ አብሮት ማን ቆሟል? 11። የሚናገረው ማን ነው? እንደኔ ደግሞ አላለም ዮሐንስ። እግዚአብሔር በኢየሱስ ስም ይህን መንፈስ ያውርድብን። ጴጥሮስ ይናገራል፣ 11ዱም ከጎኑ ናቸው። we are here እና ጴጥሮስ ብቸኝነት አይሰማው። ተባበር እያያስ ከዛ በኋላ 3000ውን አፈሱት። ወይ ጉድ! እኔን ጎትቶ ለማውረድ እኮ ስንት የሚታገል ሰው አለ እንኳን ሊደግፈኝ። እና እንደዚህ ሆኖ ነው ተሐድሶ። ይሄ እንድሊነቅል ነው ተሐድሶ የመጣው። አይዞህ እዛ ይላችሁም ሙሴ እጁን ሲያነሳ እዚህ ጋር ማን ነበር? እዚህ ጋር ማን ነበር? እዛ ሜዳው ላይ ደግሞ ኢያሱ ነበር፣ ይዋጋ ነበር፣ ጦርነት። ወጣቶች አብረው እዛ ጋር። ከዛ ድል ይሆናል። ተጠቅሎ ድሉ የእስራኤል ይባላል። የሙሴ ድል እኮ አይደለም፣ የኢያሱ ድል እኮ አይደለም። የማን ድል? የእስራኤል። ከዛ አልፎ ደግሞ ክብር ለእግዚአብሔር። ይሄ ነው አገልግሎት። ተሐድሶ ማለት ይሄ ነው። ያንን ጠማማ ልብ ይዞ የሚሻገር ካለ ዛሬ በኢየሱስ ስም ቀይ መብራት። ጴጥሮስ ጋር 11 ቆሙ። ደስ ይላል። ጴጥሮስ አይዞህ ይለዋል፣ ቀጥል ይለዋል። እዚህ ጋር እኮ ነው ቀጥል ይለዋል። አገልጋዮችና የመሪዎች አንድነትና ትብብር። ሶስተኛው እዚህ ጋር የምታዩት ተሐድሶ በጣም አስፈላጊ፣ ሁሉም በስርዓትና በትጋት የድርሻውን ማከናወን ያስፈልጋል። ሁሉም በስርዓትና በትጋት ድርሻውን። ምዕራፍ 12 ቁጥር 9 እና ቁጥር 24 ላይ አልፌ ላንብብላችሁ። እዚህ ጋር
ሁሉም በስርዓት እና በትጋት የድርሻው እኔ የምሰራው እናንተ አትስሩ እንጂ እኔ የማልችለው እናንተ የምትችሉታል። እንደ ፓስተር ሲናገር ምዕራፍ 12 ቁጥር 9 ወንድሞቻቸውም በቅቡቃያና ኡኒ በየሰሞናቸው በአንጻራቸው ነበሩ። በየሰሞናቸው በየምድባቸው ማለት ነው፣ በየጣ ክፍላቸው ማለት ነው ነበሩ። ቁጥር 24 የሌዋውያኑም አለቆች ሐሸብያ፣ ሰራብያ፣ የቀድምኤልም ልጅ ኢያሱ እንደ እግዚአብሔር ሰው እንደ ዳዊት ትእዛዝ በየሰሞናቸው በወንድሞቻቸው ፊት ለፊት ያከብሩና ያመሰግኑ ነበር። በየሰሞናቸው ሁሉም በየድርሻው በስርዓት። ትዝ ይላችኋል ያቺ ኢትዮጵያዊ ንግስት ሳባ ሰማች ስለ ሰለሞንና ሰለሞን ጋር ስትሄድ ካየሁት ከሰማሁት ይልቅ ያየሁት በለጠ፣ የአገልጋዮች አሰላለፍ አለችው። በቃ አደራረጋችሁ፣ አካሄዳችሁ የእግዚአብሔር ቤት ስርዓት አለው። በጣም ስርዓት አለው። ዝም ብሎ ያህያ እርሻ አይደለም። ዝም ብሎ ማለት ማተረማመስ አይደለም። ስርዓት አለው፣ አካሄድ አለው። ተሐድሶ እሱ ነው የሚያደርገው። በጣም ሁሉም መስመሩን ጠብቁ። እዛ ይላችሁ እዚሁ ምዕራፍ 11 ቁጥር 23 ላይ ስለ እነርሱም የንጉሥ ትእዛዝ ነበር ይልና የመዘምራኑም ስርዓት ለየዕለቱ የተሰራ ነበር። የምኑ ስርዓት? የመዘምራኑም ስርዓት ለየዕለቱ። ለዚህ ነው እግዚአብሔር ቃል አንደኛ ቆሮንቶስ ምዕራፍ 14 ቁጥር 40 ነገር ግን ሁሉ በአግባብና በምን ይሁን? በስርዓት ይሁን ብሎ ዘጋው። ሁሉ በአግባብና በስርዓት። ለዚህ እግዚአብሔር ተሐድሶ እግዚአብሔርን ማምለክና ማገልገል ስንችል በዚህ መንገድ እንድናገለግል እግዚአብሔር ይፈልጋል። ተሐድሶ ምን ያደርጋል? አርፈን በሰላም ተቀምጠን እግዚአብሔር እንድናገለግል ያደርጋል። ቀረፍ ምክንያቱም የእግዚአብሔር ጉብኝት እሱን ነው የሚያደርገው። ያሳርፋችኋል። ከዛ ስታርፉ ደግሞ ታገለግሉታላችሁ፣ ታመልኩታላችሁ፣ ትሰሙታላችሁ፣ በነፃነት ትገናኙታላችሁ። በነፃነት ልንኖር ክርስቶስ ምን አለ? ነፃ። ከነፃ ያንን ነፃ የሆነ ሰው ሌላ ደባል የሌለበትን ሰው እሱ ይጠቀምበታል ጌታ። እግዚአብሔር በኢየሱስ ስም ረፍት ይስጠን። በረፍት የምናገለግልበት ዘመን ያድርግልን። ጸልያለን፣ ሁላችን ጸልያለን። ሁሉም ሰው ይጸልያል። ሃሌሉያ። እንጸልያለን። ማሮሻ ካታዶኒያ እንጸልያለን። በእውነት የእግዚአብሔር ጉብኝት ይሄንን በህይወታችን ሊያደርግ መጥቷል። ይሄንን አምናለሁ። ይሄን ሊያደርግ የእግዚአብሔር መንፈስ በመካከላችን ተሐድሶ እንዳመጣ አምናለሁ። እንደ ግለሰብ ግን አስቢ። ረፍት እንዲሆንልህ እግዚአብሔር የሚመለከው በእረፍት ውስጥ ነው። ይህንን እያሰብን እንጸልያለን። ለሚመጣው ዘመን በእውነት በእረፍትና በሰላም በፍቅርና በአንድነት እግዚአብሔርን የምናመልክበትና የምናገለግልበት ዘመን ይሄ ፍሬ ጎልቶ በእኛ የሚታይበት እንዲሆን እንጸልያለን። አባት እንለምንሃለን፣ በጌታ በኢየሱስ ስም እንለምንሃለን። አምላክ ሆይ እንለምንሃለን። ረፍት ይሁን እግዚአብሔር ሆይ ረፍት ይሁን። በእውነት ያንተ ጉብኝት በመካከላችን እንዳለ እናምናለን። ረፍት ይሁን፣ በጌታ በኢየሱስ ስም ረፍት ይሁን።
ረፍት ይሁን እግዚአብሔር ሆይ። ያላረፈች ነፍስ ትረፍ እግዚአብሔር ሆይ። ያላረፈች ነፍስ ትረፍ። ያልተቀመጠች ነፍስ በእግር ስር በሰላም ትቀመጥ በኢየሱስ ስም። እግዚአብሔር ሆይ በፊት ትቀመጥ። የምትባክን የምትንቀዠቀዥ ወዲህና ወዲያ የምትራወጥ ሰላም ያጣች ነፍስ ሰላም ይሁን እግዚአብሔር ሆይ። ሰላም ይሁን በኢየሱስ ስም። ሰላም ይሁን። ሰላም ይሁን በኢየሱስ ስም። ረፍት ይሁን በኢየሱስ ስም። እንደ ቃልህ ረፍት ይሁን በኢየሱስ ስም። ኤራማጋላዶንያስ ኤራባባያላዶንያስ ሃሌሉያ 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 ሃሌሉያ። ያላረፈ የሚሰማይ በእርጋታ ይቀመጣል ከመከራም ስጋት ያርፋል ተብሎ እንደተጻፈ እግዚአብሔር ሆይ መስማት የምንችልበትን ማረፍ የምንችልበት ዘመን እንዲሆን በጌታ በየጸጥታ ዘመን እንዲሆን የረፍት ዘመን እንዲሆን እግዚአብሔር ሆይ አንተን የማምለክ ዘመን የዜማ ጊዜ ከገደል የምንወጣበት ከሸለቆ የምንወጣበት ከአጣብቂኝ የምንወጣበት ዘመን እንዲሆን እንለምንሃለን ቅዱስ ሆይ እንለምንሃለን አባት ሆይ። ኦራዳላባጋላ ቦራላባዶንያስ ሄራላባጋላ ቦራላባጋላ ቦራላባዶንያስ ኤማራባጋላዶንያስ። እስኪ በጌታ ፊት እንቆምና ሁለት እጆቻችንን አንስተን ጌታ ሆይ ውሰደኝ ወደ አንተ ሐሳብ በሉት። ውሰደኝ በሉት። በቃ ጠቅልለኝ ውሰደኝ እግዚአብሔር ሆይ በቃ አሳርፈኝ። ሁለንተናዬን ውሰደው። ሁለንተናዬን ግዛው። ሁለንተናዬን ውረሰው። ሁለንተናዬ ነፃ ይሁን በሉት ባካችሁ። ኤራማዳና ማጋያላዶንያስ ኤራማጋ በማረፍ ማገልገል፣ በማረፍ ማምለክ፣ በማረፍ መቀመጥ፣ በማረፍ ከእግዚአብሔር ጋር መንፈሳዊ ነገር እያጣጣምን የምንኖርበት ዘመን እንዲሆን የውድ ጊዜ እግዚአብሔር በሕይወታችን እንዲያደርግ እግዚአብሔር ሆይ በጌታ በኢየሱስ ስም ለእኔ እንድትራራ፣ ለእህቶቼ እንድትራራ፣ ለወንድሞቼ እንድትራራ፣ ለዚች ቤተ ክርስቲያን እንድትራራ በጌታ በኢየሱስም ተምችና ኩብኩባ በበላው ዘመን ፋንታ በሸለቆና ባጣብቂኝ እግዚአብሔር ሆይ ባለት ንቃቃት ባለፈችበት ፋንታ እግዚአብሔር ሆይ የረፍት ድምጽህ መጥቷልና በኢየሱስም የዜማ ጊዜ ይሁን፣ የአበባ ጊዜ ይሁን፣ የፍሬ ጊዜ ይሁን፣ የመገለጥ ጊዜ ይሁን፣ የመውጣት ጊዜ ይሁን። አንተን በእውነትና በመንፈስ የማምለክ የማገልገል ጊዜ ይሁን። እንጸልያለን። ዛሬ የምንጸልይበት የመጨረሻው ክፍል ዮሐንስ ምዕራፍ 21 ነው። ምዕራፍ 21 ያው ብዙ ሰዎች ከጌታ ጋራም ከትንሣኤውም ጋር ከተገናኙ በኋላ እንደገና ስፍራቸውን ለቀው የሄዱበት አሁንም ኢየሱስ እንደገና የመጣበት የእንደገና አምላክ ስሙ ለዘላለም ይባረክ። እንደገና እህቴ ዛሬም እንደገና ይፈልግሻል። በጣም እንደገና ስንቴ እንዳሳለፍሽ አንቺ ታውቂዋለሽ። ስንቴ እንዳሳለፍክ አንተ ታውቀዋለህ። ስንቴ ከጉያው እንደሸሸሽ በጣም የሚገርመው ግን ዛሬም ኢየሱስ እንደገና ወደ አንቺ ይመጣል። እንደገና ወደ ደቀ መዛሙርቱ መጣ። ያውም ደግሞ ላይሳካላቸው እኮ ነው። ያለ ኢየሱስ ያለ አመራሩ ያለ ቃሉ ሄደው ያውም ላይሳካላቸው ሌሊቱም ሁሉ ደክመው ጉልበታቸውን ጨርሰው ጌታ ሆይ እባክህ እህቴን ከድካም አውጣት፣ እባክህ ወንድሜን ከድካም አውጣው፣
አንተ ከሌለህበት ድካም አውጣው በኢየሱስ ስም። አንተ ከሌለህበት ውሎ አውጣት በኢየሱስ ስም። አንተ ከማትገኝበት አውጣት በኢየሱስ ስም። ካልተጠራችበት አውጣት በኢየሱስ ስም። ካልተጠራበት አውጣው በኢየሱስ ስም። ያው ላይሳካ ጌታ ሆይ ያውም ላይ ሞላ የሰጠነው ሰበብና ምክንያት ያውም ላይ ሳካ እንደገና አስበን እንደገና የእንደገና አምላክ ሆይ እንደገና በፍቅርህ ዛሬም ወደኛና እንደገና በመገኘት ዛሬም ወደኛና እንደገና በቃልህ ዛሬም ወደኛና እንደገና በተልኮ ዛሬም ወደኛና የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን አለው። አዎን ጌታ ሆይ እንድወድህ አንተ ታውቃለህ። ግልገሎቼን አሰማራ። ደግሞ ሁለተኛ የዮና ልጅ ስምዖን ሆይ ትወደኛለህን አለው። ጌታ ሂሳብ እያወራረደ ነው። አዎን ጌታ ሆይ እንድወድህ አንተ ታውቃለህ። ሶስተኛ ጊዜ የዮና ልጅ ስምዖን ሆይ ትወደኛለህን አለው። ሶስተኛ ትወደኛለህን ስላለው ጴጥሮስ አዘነ። ደረገውን ያውቃል። አዘነ። እውነት እኮ ነው። በስሜት እኮ አልክድህም ብየው ነበር። አሁን ግን ደጋግሞ አስተውዬ እንድመልስ እየተናገረኝ ነው። በስሜት ገንፍዬ እኮ እንዲህ ብዬ ነበር። ይሄ ጉዞ ግን የስሜት ጉዳይ አይደለም። የስሜት ጉዳይ አይደለም። በእውነት የማስተዋል ጉዳይ ነው። በእውነት የመረዳት ጉዳይ ነው። አዘነ። ጌታ ሆይ አንተ ሁሉን ታውቃለህ፣ እንድወድህ አንተ ታውቃለህ አለው። እህቴ ቃል ኪዳን የስሜት ጉዳይ አይደለም። በፍጹም እህቴ አይደለም። ወንድሜ አይደለም። አስተውል። ቃል ኪዳን የስሜት ጉዳይ አይደለም። የእውነት ጉዳይ ነው። የህይወት ጉዳይ ነው። አስበህ ዋጋህን ተምነህ፣ አስበሽ ዋጋሽን ተምነሽ ነው። በቃ አስቢ። አሁን ጌታ እንደገና መጥቶ እያናገረሽ አስብ ወገኔ። እንደገና ላለመመለስ እንደገና ውሻ ወደ ትፋቱ እንደሚመለስ ላለመመለስ እንደገና የታጠበ እሪያ እንደገና ወደ ጭቃው እንደሚመለስ ላለመመለስ ወንድሜ፣ ስሜት ጉዳይ አይደለም። ዛሬም እንደገና እድል እየሰጠሽ ነው። ዛሬም እንደገና እድል እየሰጠህ ነው። የስሜት ጉዳይ አይደለም። ስሜት ተነሳስቶ ገንፍላ አትናገር። አስተውልና አሁን ወስን። በጫጫታ የሚሆን ነገር አይደለም። አስተውይና ወስኝ። እንደገና ወደ ተልኮሽ፣ እንደገና ወደ ህይወት፣ እንደገና ወደ ኢየሱስ፣ እንደገና ወደ ክብሩ፣ እንደገና ወደ መንፈሱ፣ እንደገና ወደ መገኘቱ፣ እንደገና ወደ ታድሶ ሄባጋስ። ጴጥሮስ ከዚህ ቀን በኋላ አልተመለሰም። እንደገና ጌታ ሆይ እንደገና እህቴን ያዛት፣ እንደገና ወንድሜን ያዘው፣ እንደገና ይህንን ጉባኤ ያዝ፣ እንደገና ይህችን ቤተ ክርስቲያን አቁም፣ እንደገና ይህችን ቤተ ክርስቲያን ምራ፣ እንደገና ይህችን ቤተ ክርስቲያን አደራጅ፣ እንደገና ይህችን ቤተ ክርስቲያን አራምድ፣ እንደገና ይህችን ቤተ ክርስቲያን አስኪድ፣ እንደገና በዚህ ቤተ ክርስቲያን ንገስ። እንደገና ይሄን መዝሙር 1 2 3 ዘማሪው ባይኖርም በሉት እስኪ በድምጻችሁ መዘምራን። እንደገና ጥማት፣ እንደገና ናፍቆት፣ እንደገና ኢየሱስ፣ እንደገና አስቡ። በእውነት በቀስታ እግዚአብሔር እያለፈ ነው። በእውነት
ትላንት ምንም እንዳላየ እንደገና ናፍቆት እንደገና ጉጉት አንተ ወዳለህበት እንደገና ረሃብ እንደገና ጥማት ትላንት ምንም